ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል በተለያዩ አካባቢዎች ውጊያዎች የተካሄዱ ነው። ከፍተኛ ድል እንደተመዘገበም የደረሱን መረጃዎች ያመለክታሉ። በተለይም በደጋዳሞት ጎጃም በወሎ ከፍተኛ ቁጥር ያለው ያገዛዙ ሰራዊት መደምሰሱን መማረኩን የደረሰን መረጃ ያመለክታል። አገዛዙ ጥቃት የከፈተበት እንደዚሁ ውጊያዎች መቀልበሳቸውንና በፋኖ የበላይነት እየተካሄዱ እንዳለ ነው። ግናለው መሳይ እንግዲህ በባለፈው ስናወራ እንደነበረው መንግስት በ30 ቀን ውስጥ አጠፋለሁ እያለ የራሱን እቅድ ህዝቡን የሚያጀዝብበት ህዝቡን አታላለሁ ብሎ የሚያስብበት የውሸት ፕሮፓጋንዳ ያልቅም የነ ብርሃኑ ጁላ አሸባሪ ቡድን ማለት ነው። ሰው እኛም ስናወራ እንደነበረው የህዝብ ትግል ሰፊውን ህዝብ ያንቀሳቀሰ ትግል ስለሆነ እኛ እየተከተልን ያለነውና እየመራን ያለነው ሊቀለበስ የሚችል በ30 ቀን ተቆርጦለት ሊያልቅ የሚችል ትግል የለንም እያልን ብዙ ጊዜ እናወራ ነበርና ፋኖ የራሱን እቅድ አዘጋጅቶ በጎጃም እንግዲህ ሙሉ በሚባል ደረጃ ሰፋ ያሉ አመርቂ የሆነ በተለይም ደግሞ ፋኖ ምን ያህል አቅም እንዳለው ያሳየበት የፋኖ ትግል ምን ያህል መሰረት ያለው እንደሆነ ያሳየበት ትግል የሰሞኑ ትግል ነው ማለት ነው። ማሳያዎች ለምሳሌ የደጋዳሞት ኦልሞስት አንድ ሳምንት በላይ የፈጀ ትግል በአምስተኛ ክፍለ ጦር አንድ ሳምንት በላይ የፈጀ ትግልና ቦታዎች ነፃ የወጡበት እነ ጅጋ እነ ማንኩሳ ፍኖተ ሰላም ሳይቀር እነ ቡሬ ግማሽ ድረስ የተያዘበት እነ ወንበርማ የተለቀቁበት እስከ ውዲት ድረስ ቶታሊ የተለቀቀበት ማንኩሳ እስከ ቲሊሊ ድረስ አስበው ፍኖተ ሰላም ከተማ ዞን ውስጥ መጣ። እነዚህ ሁሉ ክራት ያደረገበት መንግስት ወዴት እንደሚሄድ እንኳን መድረሻ ያጣበት ሳምንት ነበር። ደጋዳሞትን በተመሳሳይ ሲታገሉ ከሰነበቱ በኋላ ሌሊት የራሱን አማራጭ ተጠቅሞ ለመውጣት ጥረት ሲያደርግ መሀል ላይ ተይዞ የተመታ ቢሆንም የሰከላውን ማየት እንችላለን። ሰከላም እንግዲህ ታምር ነው የተፈጠረው። በየቦታው ሲመጣ ራሱን ለማውጣት ሲፈረጥጥ የነበረው ብር ሳይቀር ይዞ የህዝብን ብር ይዞ ሲፈረጥ የነበረው መከላከያ ምን አይነት ኪሳራ እንደደረሰበት ብሩንም አልወሰደው የራሱን መሳሪያ እንኳን ይዞ መውጣት አልቻለም። እና ይሄ ትግል በተለይም ደግሞ መንግስትን መቅጠም ማጥቃት ሲቻል ፋኖ በምን አይነት መንገድ ማጥቃት እንደሚችል ያመላከተበትና መንግስት የሚዋራው በእርግጥ እኔ አንዳንዴ መሳይ መንግስት ስል ይከፈኛል በነገራችን ላይ ቢኮዝ አሁን በኢትዮጵያ ውስጥ መንግስት አለ ብዬ ስለማላስብ እንደ የራሱኔ ማለት ይሄ የምንጣፍ አስከባሪ የዙፋን አስከባሪ ብዬ ባልፍ ደስ ይለኛል። እና የነዚህ ተረቀም የሚዋራው ፕሮፓጋንዳ ሲሆን የኛ ድሎች ግን የሰሞኑ ድሎች እጅግ አመርቂና ምን ቀጥል ከሆነም በዚህ መንገድ ከሌሎች ከአራቱ ክፍለ ሀገራት የምናስቀጥልበትን ሁኔታ ያሳይ ነው ማለት ነው። ምናልባት ዛሬና ትናንት አዳዲስ የውጊያ ውሎች ይኖሩ ይሆን ወይስ አገዛዙ እንግዲህ ጎጃም ላይ ነው መጠነ ሰፊ ጥቃት ለመሰንዘር ሰፊ ኃይል አስገብቶ ሲዋጋ የነበረው ተመቶ ተመለሰ ወይስ አሁንም እንቅስቃሴዎችን ያደርጋል? ዛሬና ትናንት ምን አለ? ዛሬና ትናንት እኛ እንዳልከው ባለፈው አንድ ሳምንት የፈጀ መጠነ ሰፊ የሆነ ውጊያና ባስለቀቅናቸው ቦታዎች መዋጦ የመዘርጋት ህብረተሰቡን የማወያይ በተለይም መሳይ በጣም ጫና ውስጥ የቆየ ማህበረሰብ ስለሆነ እነሱ የቆዩበት ማህበረሰብ አስበው ዲሽቃ መዝናኛቸው ላይ ተጠምዶ ብሬን ተጠምዶ መፈናተኛ ያጣን ማህበረሰብ የእፎይታ ጊዜ ሲያገኝ አንደኛ እንባውን የማንበስ የሞቱትን ንጹሐን የማጽናናት አደረጃጀት የማጠናከር ኢቨን ወታደራዊ ክንፉንም ታንኪው የማለት የማበረታታት ስራ ነው እየሰራን ያለ ነው ሰሞኑን ማለት ነው። በተለይ አሁን እንዳልኩ ከሲቪሊ ጀምሮ እስከ ደንበጫ ድረስ ያሉ መስመሮች የኛ ናቸው። እነዚህ መስመሮች አስለቅቆ የመተው ሳይሆን ባለንበት ሁኔታ በስነ ልቦና ህብረተሰቡ መታደግ አለብን። ቢያንስ ቢኮዝ ሞት አንድ አመት ማለት ነው በውጊያ ይሆን የሚያዘው እና በዚህ አንድ አመት ውስጥ ያሳረፈው ጫና ሰፊ ነው በማህበረሰቡ ላይ። ለምሳሌ ኢቨን ሲቀመጥ እነሱ ከሚፈልጉት ውጭ ሌላ ሰው እንዲገባ አይፈለግም። እነሱ ከሚፈልጉት ውጭ ሌላ ሰው ስልክ እንዲወራ አይፈለግም በመስመር እና ይህንን ጫና ያሳለፈ ስለነበር በዚህ ሁለት ቀን ውስጥ ተዋጊውን ኃይል በሞራል የመገንባት ድላችን በጣም ሰፊ እንደሆነና ኢቨን አሸናፊነታችን ደግሞ ስትራቴጂ ጋር የተደገፈ በቅድ የተደገፈ እንደሆነ የማስረዳትና ተዋጊውን ኃይል እናመሰግናለን ማለት ህዝቡም እየመጣ እያንዳንዱ ማህበረሰብ ለምሳሌ የጅጋ ህዝብ እኮ በሳይ የጅጋ ህዝብ በእንባ ነው በልቅሶ ነው የተቀበለን። በልቅሶ የማንኩሳ ህዝብ በልቅሶ የቲሊሊ ህዝብ በልቅሶ ነው እየተቀበለን የሰከላ ህዝብና ይህንን ማህበረሰብ አይዟችሁ ማለት አሸናፊነታችን ቢረጋገጥም ግን ደግሞ የበለጠ መናበብ እንዳለብን እያሳየነ የቆየንበት ቀን ነው ያለ ማለት ነው። ሰሞኑ በዚህ ሁለት ቀን ውስጥ እንግዲህ አርበኛ በለጠ በዚህ በጎጃም አንድ የታየው ክስተት የሙርኮኛ ጎርፍ ነው በየቀኑ የምናየው። ምናልባትም የአብይ አህመድ ሰራዊት ይህን ያህል ወታደሮች አሉት ወይ ማለት ጥያቄ በዚህ መልኩ ጥያቄ እስከምናነሳ ድረስ ነው የታዘብን ያለ ነውና እነዚህን ሁሉ ምርኮኞች እንደው ከቀለብም አንስቶ ምናልባትም ወደ የቤተሰቦቻቸው ምትልኩም ከሆነ ትራንስፖርትም ሌላም ነገር ወጪው ከባድ ነውና እንደው እስቲ ስለዚህ ጉዳይ ምን ማለት ይቻላል? መሳይ ገና ያላየው ቪዲዮ አለ። በነገራችን ላይ ያገኘው ያለ ቪዲዮ መንግስት
አማራ ክልል ላይ የኢንተርኔት አክሰስ እንዳይኖር ስላደረገ ይህም አንተ የምታያቸው ኢንተርኔቶች በአጋጣሚ በስፔሻል ኬዝ ኢንተርኔት ሊጠቀሙ የሚችሉ ሰዎች በሚልኩላችሁ ነው እንጂ ያልተለቀቃለ። እናንተ አሁን ያያችሁ በእርግጠኝነት የሰከላን አይታችሁ ሊሆን ይችላል፣ ደጋዳሞት አካባቢ አይታችሁ ሊሆን ይችላል። ሌላው 5ኛ ክፍለ ጦር ላይ ያለውን በእርግጠኝነት አልታየም። 3ኛ ክፍለ ጦር ላይም እዚሁ ሙሉ የታየ አይመስለኝም። እና ጎጃም ውስጥ የተማረከው ምርኮ እናንተ ያያችሁት አልፎ አልፎ የተለቀላችሁ ቪዲዮ ነው። በርካታ ኃይል ከኛ ጋር አለ። እውነት ለመናገር የአማራ ህዝብ አብሮ መብላት የሚታክተው ህዝብ አይደለም። የአማራ ህዝብ አንድ እንጀራ ካለችው ለሁለት መብላት የሚፈልግ ህዝብ ነው ያለው። ሰው አክባሪ ነው፣ ፈጣሪውን ፈሪ ነው። ይህ ህዝብ ማንም እንግዳ ቢመጣበት ጾሙን ሲያድር አብሮ ያድራል እንግዳው እንጂ ውሃ ሲለምን እርጎ የሚያበላ ህዝብ ነው ያለው። ይህ ህዝብ ነው እየተገፈተረ ያለው። ይህ ህዝብ ነው በጅምላ እየተቀበረ ያለው። አቅፎ ነው የያዛቸው። በጣም ይገርማል መሳይ። እናንተ የምታዩት ኖርማል ሳይቆስል የተማረከን ምርኮ ነው። ቁስለኛ ሲያጡ ብታያቸው ምንም እንኳን ጓንት እንልበስ እንኳን ሳይሉ ቁስለኛውን አዝለው ሐኪም ቤት ሲወስዱ ብታያቸው ይገርማል። እምባ ይመጣል። ይህንን ህዝብ ነው እየገደሉት ያለ። የራባውን የተገሰጠውን ፊቱን ወስደው ገላውን ሲያጥቡት ልብሳቸውን እያወለቁ ሲቀይሩለት ብታይ እምባ ይመጣል። ይህንን ማየት አልቻላችሁም እናንተ ማለት ነው። ይሄ ሰራዊት ወደኛ እየመጣ ነው። ከመጣ በኋላ ብዙ ጊዜ ሞክረናል። ወደ ቤተሰቦቻቸው ማድረስ ስንፈልግ ፈተና እየደረሰባቸው ስለሆነ አሁን ያለን አማራጭ ከኛ ጋር እያኖርናቸው ነው። እውነት የምነግርህ ከአንድ ዓመት በላይ የተቀመጡ መከላከያ ሰራዊቶች አሉ። ለምሳሌ የኦሮሞ ተወላጆች አሉ፣ የደቡብ ተወላጆች አሉ፣ እኛ ጋር ሆኖ ማለት ኢቨን ቤተሰብ የመሰረቱ አሉ። በዚሁ አጋጣሚ አንሄድም። ቢኮዝ እውነተኛ ፍቅር ያለው እዚህ ነው። እውነተኛ ትግል ያለው እዚህ ነው። እውነተኛ ኑሮ ያለው እዚህ ነው። ሌላ ሁሉ ፎርጅድ ነው። እኔ መከላከያ ውስጥ አለ የሻለቃ መሪው 20 ዓመት ነው የቆየሁት። 20 ዓመት ስቆይ ግን በውሸት ነበር የቆየሁት። እውነተኛውን ዓለም አላውቀውም ነበር። እነሱ ሚግቱኝ ነው ስሰማ የነበረው። እውነተኛውን ዓለም አሁን እየኖርኩት ነው እያሉ ነው። እና ይህንን የተማረከ መከላከያ የምናደርገው ምንድነው? አንተ እንዳልከው እጅግ በጣም ቁጥሩ ብዙ ነው። ከምገልጽልህ በላይ በጣም ቁጥሩ ብዙ ነው። ነገር ግን ከኛ ጋር እንዲኖሩ እያደረግን፣ አንዳንዶችን በሙያ እያገዙን ነው። በነገራችን ላይ የኢትዮጵያዊነት ፍቅር ያላቸው ሰዎች እያገዙን ነው። እንዲህ ማድረግ አለባችሁ፣ እንዲህ ብታደርጉት ጦርነቱ በአጭር ጊዜ ይጠናቀቃል እያሉ የመንግስትን ሰነድ ሳይቀር እያመጡ እየሰጡን ነው ማለት ነው። እና የምንጠቀምባቸው ሰዎችም አሉ። ቀን ሲወጣ ደግሞ እንዳልሆን ልክ እንዳሁኑ ትራንስፖርት አክሰስ እኛ በምንፈልገው አቅጣጫ እኛ በምንልክበት አቅጣጫ ትራንስፖርት አክሰሱ ምቹ ሲሆን እንልካቸዋለን። እስከዚያ ግን እነዚህ ኢትዮጵያዊ ናቸው። ኢትዮጵያ ደግሞ አብሮ መኖር አብሮ መብላት አይሰለቻቸውም። የኢትዮጵያ ህዝቦች መንግስት የሚባለው አካል ነው ወሮ በላው መንግስት ያፋጀን የቆየና እነዚህን አቅፎ መያዝ አያቀንም እያለ የአማራ ህዝብ እየተንከባከባቸውን ያለ ማለት ነው።